ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ። ፊልሙ ሲጀምር ኤቫ ኑሜን የተባለች አንዲት ሴት በፕሌን ወደ ታዝሜኒያ ስታመራ እያሳየን ይጀምራል። ምክንያቱም ታዝሜኒያ ላይ በጦርነት ምክንያት ትልቅ የኒውክሌር ፍንዳታ ተከስቷል። እናም በዛ ፍንዳታ ምክንያትም እዛ ከተማ ውስጥ ይኖሩ የነበሩ ሰዎች እንዳለ በሚባል መልኩ አይምሮአቸው ሊሞት ችሏል። በተለይ ደግሞ ባሏ ሚች እዚህ ከተማ ለስራ መጥቶ ስለነበረ አሁን ላይም እሱን ለማግኘት ስትል ነበር የመጣችው። ከጎኑ የተቀመጠችው ትልቋ ሴትየውም እሷም ልጇ እዚህ ከተማ ውስጥ እንደሚኖር ትናገራለች። ነገር ግን ሙሉ ጤናማ ሊሆን እንደሚችል ሙሉ እምነት ነበራት። ልክ ፕሌኑም በቦታው ላይ ባረፈበት ሰዓት ላይ በጎ ፈቃደኞች በሚመዘገቡበት ቦታ ላይ ሄዳ ለመመዝገብ ትወስናለች። ያም ይመራ የነበረውም በስተርን የሚሊተሪ ኦፊሰሮች ነበረ። ከዚያም በደቡባዊ ክልል ላይ የሰዎችን አካል የመሰብሰብ ስራ እንዲሰጣትም ጥያቄን ታቀርባለች። ቢሆንም ኦፊሰሯ ግን ወደ ደቡባዊ ክፍል ማንም እንዳልሄደና ምክንያቱም ደግሞ ከተማዋ አሁንም እየተቃጠለች መሆኗን ትነግራታለች። ቢሆንም ኤቫ ያለችበትን ሁኔታ በፊቷ ላይ ከተመለከተች በኋላ ግን ኦፊሰሯ እዛ ማን እንዳላት ትጠይቃታለች። ኤቫም በሀዘን ውስጥ ሆናም ባሏ እንደሆነ ትናገራለች። ኦፊሰሯም እንደዛው ለሷ በማዘን ያሉበት ሁኔታ ግን ይሄ እንደሆነ ትነግራታለች። ኤቫም ቴራፒስት መሆኗን በመናገር ትልቅ ጥቅም እንደሚኖራት ትናገራለች። ቢሆንም ኦፊሰሯ ግን ያንን አልተቀበለቻትም። እናም በሌላኛው ቦታ ላይ ተልኳን መወጣት እንደምትችልና በዛም ቦታ ላይ ደግሞ የሚገኙትን ሰዎች ሬሳቸውን ካገኘች በኋላ ከማንነታቸው ጋር በማዛመድ መዝገብ ውስጥ እንዲገቡ ማድረግ ይኖርባታል። ያንን ማድረግ ካልቻለች ግን ወደ ቤቷ መመለስ እንደምትችል ተነግሯታል። ከዚያም ኤቫ በፕሌኑ ሰምታ ስለነበረው ዜና ለወታደሮቹ እውነተኛነቱን ትጠይቃለች። ከዚያም ሌላኛው ኦፊሰርም ድምጹን ከፍ በማድረግ ለዚህ ጥያቄ እውነተኛውን ነገር ይመልስላቸዋል። ይህም ሪፖርቶቹ ትክክል እንደሆኑና በዛ ቦታ ላይ ይገኙ የነበሩ ሰዎችም አይምሯቸው እንደሞተ ነበረ። ከነዛ ሰዎችም የተለያየ እንቅስቃሴን ከተመለከቱም ወደ ኋላ መሸሽ እንዳለባቸውም ይነግሯቸዋል። ምክንያቱም እነዛን ነገሮች ወታደሮቹ የሚወጡት ይሆናሉ። ከዚያም ኤቫ ከባድ የስሜት መናወጥ ውስጥ ሆና ከቡድኑ ጋር በባስ ውስጥ ትገባለች። ከዚያም አንደኛው የቡድን አጋሯ እዛ ውስጥ ለነበረው አንድ የፖሊስ ኦፊሰር ካልሞቱት ሰዎች ውስጥ ምን ያህላቸው ወደ ትክክለኛው ማንነታቸው መመለስ ይችሉ እንደሆነ ይጠይቀዋል። ኦፊሰሩ ግን 0 በማለት ይመልስለታል። ቡድኑ አሁን ቀጣዩን ስራ ወደሚያከናውንበት ቦታ በደረሱበት ሰዓት ላይ ኤቫና ቡድኑ ወደ ታዘዙበት ቤት ያመራሉ። ይህም ቤት ከዚህ በፊት የደስተኛ ቤተሰብ ቤት ነበረ። ነገር ግን አሁን ላይ ልክ እንደተቀረው የደሴቱ አካል ባዶ ሆኗል። በአትክልት ቦታው ላይም የቤተሰቡን አባላትም ሞተው ያገኟቸዋል። ከቡድኖቿ ጋርም አንድ ላይ በመሆንም አካሎቹን ወደሚቀመጡበት ቦታ ያደርጋሉ። ከዚህም በኋላም አካላቱ የማን እንደሆኑ የሚለዩም ይሆናል። ከሷ ጋር የነበረችው የቡድን አጋሯም በሁኔታው በጣም ተረብሻ ስለነበረ ከዛ ትሄዳለች። ኤቫ ግን እዛው መንገድ ወጋ በተቀመጠችበት ሰዓት ላይ ሌላኛው የቡድን አጋሯ ደግሞ ከሌላኛው ቤት ውስጥ ወደ ላይ ያለው ሲወጣ ትመለከታለች። ክሌ የሚባለውም እንደዛው ከዛው ቤት ውስጥ ይወጣል። ስለዚህም ኤቫ እሱን ለመርዳት ስትል ወደ ቤቱ አብረው ትገባለች። ከዚያም መጥፎ ነገር የሚሸተው ከሆነ በሚል ትጠይቀዋለች። ምክንያቱም እንደሌሎቹ ምንም አይነት ማስክን አላደረገም ነበረ። ይህም ኤቫም እንድትገረም ነበር ያደረጋት። ከዚያም በድንገት በፕሌን ውስጥ ከዚህ በፊት አብራት ተቀምጣ የነበረችዋን ሴት ትመለከታታለች። ያቺም ሴት በዚህ ቦታ ላይ ነበረ የልጇን አካል ያገኘችው። እናም ባልጠበቀችው ሀዘንም ማልቀስም ትጀምራለች። በቀጣይም ሁለቱ አንድ ላይ በመሆን ወደ ጋራዥ ውስጥም ገብተውም ሰው መፈለግ ይጀምራሉ። ከዚያም ድንገት ኤቫም ያልሞተውን ሰው ትመለከታለች። ያም ሰው ቢያስፈራም ነገር ግን ራሱም ይፈራም ይመስላል። ስለዚህም ከዚህ በፊት እንደተነገራቸው በቀስታ ወደ ኋላ በመሸሽ ለወታደሮቹ ምልክት ያሳያሉ። ከዚያም በመጡበት ሰዓት ላይም እነ ኤቫም ከጋራዡ ዞር ይሉላቸዋል። ከዚያም ድንገት የተኩስ ድምጽ ከውስጥ በሰማችበት ሰዓት ላይ ውሳኔዋ ትክክል መሆኑ ያጠራጥራት ይጀምራል። ከዚያም ከጋብቻቸው ጊዜ በኋላ እንዴት በተደጋጋሚ መልኩ ልጅ ለመውለድ ሲታገሉ እንደነበረና ነገር ግን ያ ሳይሳካላቸው እንደቀረ ታስታውሳለች። ከዚያም በቀጣይ ኤቫ በክፍሏ ውስጥ ተቀምጣ ደግሞ እንመለከታታለን። ባሏ ይገኝበት የነበረውንም ቦታም በካርታው ላይም ስትመለከት ስለነበረ ቤቱ የድሮ ወረቀት እየሸተተ ነበረ። በድንገትም ከታችኛው ክፍል ይመጣ የነበረ አንድ ድምፅን ትሰማለች። ነገሩ ምን እንደሆነ ለማጣራት ፈልጋም ስለነበረም በቀስታ ወደ ታች ወርዳ ለማጣራት ትወስናለች። ወደ ታችም መውረድ በጀመረችበት ሰዓት ላይ እነዛ ድምጾች ቀንሰዋል። ከዚያም በቀስታ በኮሪደሮቹ መሃልን በምታመራበት ሰዓት ላይ ልቧ በፍርሃት መምታት ይጀምራል። ከዚያም ልክ መውጫ አገኘው ብላ በዛ በምትወጣበት ሰዓት ላይ አንደኛዋ የስተርን ኦፊሰር ታስቆማታለች። ወዲያውኑ እሷን በማናገርም የኤቫን ከዚህ ማምለጥ እቅድን ታስተዋጉለዋለች። ኤቫም ይሄ ጭንቀቷ እንዲለቃትና
ራሷንም ዘና እንድታደርግ በሚል ሌሎቹ መጠጥ እየጠጡበት ወደ ነበረው ቦታ እንድትሄድ ትነግራታለች። ስለዚህም ኤቫም ወደዛም ታመራለች። ድንገት ከሰዎቹ መሃል ላይም ክሌይን ትመለከተዋለች። ከዚያም በቀጥታም ወደዛ በማምራትም እሱ አካባቢም ትቀመጣለች። ያን ያክልም አብረው ሊነጋገሩበት የሚችሉበትም ቅርበትም አልነበራቸውም። ስለዚህም ክሌይ መጠጡን ይቀዳላትና ይሰጣታል። በምን ምክንያትም እዚህ ልትገኝ እንደቻለች በሚጠይቃት ሰዓት ላይ ባሏን ፍለጋ እንደመጣችም ትናገራለች። እሱም ውድብሪጅ በሚባለው ቦታ ላይ ለስራ ነበር የመጣው። ከዚያም በመጨረሻም ቀኑ ሙሉ በጭንቅላቷ ውስጥ ሲመላለስ የነበረውን ነገር ለክሌይ ታካፍለዋለች። ይህም ጋራዥ ውስጥ የገቡበት ጊዜ ነበረ። በጋራዥ ውስጥ የሚገኘው ሰውዬም ሙሉ ለሙሉ ራሱን አልሳተም ነበረ። በግማሹም የራሱን ማንነትም ያውቅ ነበረ። እናም በዛ ምክንያትም ጥርጣሬና ፍርሃት ውስጥ ገብቶም ነበረ። ከዚያም ክሌይም ወሬዋን ያቋርጣትና ጸጥ ትላለች። አንድ ላይም ሆነው ወደ ሌላኛው ቤትም ያመራሉ። ቢሆንም ድንገት ግን አንድ ዞምቢ እነሱን ሊያጠቃ ይመጣል። ድንገትም ኤቫም ከቅዠቷም ትነቃለች። ለዚህ ቀን ስራቸውም ራሳቸውን አዘጋጅተው ይወጣሉ። በዚህ ጊዜም ቀጥታ ያመሩት ወደ ሌላኛው ጋራዥ ነበረ። ጨለማና ነገር ግን የሆነ ብርሃን የነበረበትም ክፍል ነበረ። በውስጡም የቆሸሹ የተበላሹና የተለያዩ የሞተር ሳይክል ክፍሎችም ነበሩበት። ቢሆንም ድንገት አንዱ ክፍል በገቡበት ሰዓት ላይ ግን በብዛት የሚቆጠሩ የሰዎችን አካላት ሲመለከቱ ይደነግጣሉ። ከመሃል አንዳንዶቹም ደግሞ ያልሞቱም ነበሩ። እነ ኤቫ ግን ይህንን አላወቁም ነበረ። ከዚያም ኤቫ ክሌይ ለሞተር ሳይክሎች የሆነ ያክል ፍቅር እንዳለው ድንገት ትመለከታለች። ከዚያም ልምድ ያለው ሞተረኛ ከሆነም በሚልም ትጠይቀዋለች። ከዚያም እሱም ልምድ እንዳለው በነገራት ሰዓት ላይ ወደ ደቡቡ የታዝሜኒያ ክፍል አብረው እንዲያመሩ ጥያቄ ታቀርብለታለች። ባሏም የሚገኘው እዛ እንደሆነና እሱን ለመፈለግም ብቻዋን መሄድ እንደማትችልም ትነግረዋለች። እሱም ወዲያውኑም በሀሳቧም ይስማማል። ከዚያም ሊሄዱ ባሉበት ሰዓት ላይ ኤቫ ድንገት የሆነ ድምፅን ትሰማለች። ወደዛም ባመራችበት ሰዓት ላይም ያልሞተችዋን ሴት ትመለከታለች። ነገር ግን ምንም አይነት ጥቃትን አላደረሰችባቸውም ነበረ። ክሌይም እዛ በመድረስ ጊዜው ሳይረፍድ ከዛ እንዲሄዱ ይነግራታል። ምክንያቱም ያቺ ያልሞተችዋ ሴት ንዴቷ እየተባባሰ ነበር የመጣው። ከዚያም ሁለቱም በድብቅ ከቡድናቸው ተለይተው ይሄዳሉ። ሰፊውንና ፈጣኑን መንገድን ባገኙበት ሰዓት ላይ በሞተር ሳይክላቸው በፈጣኑ ማምራት ይጀምራሉ። ኤቫም በጉዟቸው ላይ ፀሐዩ በጣም የከበዳት ትመስላለች። ይባስ ብለው ደግሞ ድንገት ከፊት ለፊታቸው አንድ የወታደር መኪና መምጣት ይጀምራል። እነሱም ወዲያውኑ ያንን ከተመለከቱ በኋላም ሞተር ሳይክሉን ያቆሙና ኤቫ ቀድማ ከሞተር ሳይክሉ ትወርዳለች። የሚመጣውን መኪና በተመለከተችበት ሰዓት ላይም ልቧ በከባዱ መምታቱን ይቀጥላል። ከዚያም ክሌይም ሞተር ሳይክሉን በመያዝ ከሷ ጋርም ሄዶ መኪናው ስር ይደበቃል። የወታደሮቹ መኪናም ይጓዝና ልክ እነሱ ጋር ሲደርስ ግን ይቆማል። ኤቫም ዞራ ወደዛ በተመለከተችበት ሰዓት ላይም ከኋላቸው እየመጣ የነበረ አንድ ሽማግሌን ትመለከታለች። ኤቫና ክሌይም ስሜታቸውን ተቆጣጥረው ወደዛ የሚመጣውንና ያልሞተውን ሰውዬ መመልከታቸውን ይቀጥላሉ። ቢሆንም ድንገት ግን ሰውየው በጥይት ይተኮስበታል። የተመታውም ጭንቅላቱን ስለነበረም ወዲያውኑ ነበር የገደለው። ከዚያም የወታደሮቹ መኪናም ከዚያ ያልፋል። እነሱም የረፍት ስሜትም ይሰማቸዋል። በመቀጠልም በሞተር ሳይክላቸው ላይ በመውጣትም ያንን ጉዟቸውን ይቀጥላሉ። ከሩቁም እየነደደ የነበረው ደሴትም እንዲሁ ይታይ ነበረ። ጭሱም ከቦታው እንዲሁ የሚለቅም አልነበረም። አካባቢውም በአመድና በጭስ በታፈነበት ቦታ ላይ በደረሱበት ሰዓት ላይ ለመተንፈስ ሁላ ከብዷቸው ነበር። ከዚያም ግን ቶሎ ከዛ አካባቢ በመውጣት ረጅም ርቀት አቋርጠው የሆነ ቦታ ይደርሳሉ። እዚህም ቦታ ላይም እረፍት ለማድረግም ነበር ያሰቡት። በገቡበት ቤት ውስጥም ጥሩ ምግብና ሰላምንም ያገኛሉ። ሌሊቱንም እዛ ያሳልፉና ጠዋት ላይ ኤቫ ትከሻውን ታሞ የነበረውን ክሌይን ማሳጅ በማድረግ ታግዘዋለች። ክሌይም ባሏ እዚህ አካባቢ ለምን እንደመጣ ይጠይቃታል። እሷም የሥራው ሁኔታ በተለያየ ቦታ ላይ እንዲዘዋወር እንደሚያደርገውና በዚህ ዓመትም ወደ ታዝሜኒያም ሊያመራ እንደቻለም ትነግረዋለች። ከዚያም በእጁ ላይ የነበረውን የአንዲት ሴትና ልጅ ንቅሳትን ትመለከታለች። ልክ እንደሷም እሱም ሰው አጥቶ ከሆነ በሚልም ትጠይቀዋለች። ቢሆንም ግን ለዛ ጥያቄ ግን መልስ አልሰጣትም ነበረ። ድንገትም ከኋላቸው የሆነ ድምጽ ይሰማል። ሲዞሩም ያልሞተና እግሩም ተሰብሮ የነበረ ሰው ነበር የመጣባቸው የነበረው። እነሱ ጋርም በቀረበበት ሰዓት ላይም ወንበርና ጠረጴዛውን መጣልም ይጀምራል። እነሱም ከባድ ፍርሃት ውስጥ ሆነው በቅርባቸው የሚገኘውን ማንኛውንም ዕቃ ራሳቸውን ለመከላከል ለመጠቀም ይወስናሉ። ቢሆንም ግን እነሱ ጋር እየቀረበ ይመጣል። ልክ የመጨረሻው ደረጃ ላይ በደረሱበት ሰዓት ላይ ድንገት ኦፊሰር ራይሊ ይዛ ይመጣና ሰውየውንም ተኩሶ ይገለዋል። ከዚያም ራይሊ ሁለቱን እዚህ ምን እየሰሩ እንደሆነ ይጠይቃቸዋል። ምክንያቱም ቦታው ሙሉ ለሙሉ በጥብቅ ተከልክሎ ነበረ።
ኤቫም ከሬሳ ሰብሳቢዎች ቡድን መሃል እንደሆኑ ትናገራለች። እናም አሁን ላይም እዚህ የመጣችውም ባሏን ፍለጋ ነበረ። ክሌንም ምን እያደረገ እንደሆነ በሚጠይቀው ሰዓት ላይ እሷን እዛ እየወሰዳት እንደሆነ ይናገራል። ራይሊም ቦታው የት እንደሆነ በሚጠይቅበት ሰዓት ላይ ውድብሪጅ እንደሆነ ትናገራለች። ክሌም እዛ መጓዝ በጣም ከባድ መሆኑን እንደሚያውቁና ሌላ መንገድም እንደሚፈልጉም ይናገራል። ምክንያቱም ከዚህ በፊት ያለፉበት ጭስ ሳምባቸውን ሊያሳጣቸው ተዳርሶ ነበረ። ከዚያም ኦፊሰር ራይሊ ክሌና ኤቫን በመውሰድ ቃላቸውን ለመቀበል ይወስናል። ለክሌም መጀመሪያ ጥያቄ እስከሚያደርግለት ድረስም ኤቫን ዛ እንድትጠብቀው በመናገር መታጠቢያ ቤት ውስጥ ይቆልፍባታል። እዛም ሳለችም ኤቫም ስለ ባሏ ማስታወስ ትጀምራለች። እንዴትም ልጅ ማግኘት ካልቻሉ በኋላ የነበራቸው ቅርርብ እንደተቀየረ ታስታውሳለች። ከሰዓት በኋላም ኦፊሰር ራይሊ ወደዛ በመመለስ ክሌ ከዛ እንዳመለጠ ይነግራታል። ስለዚህም ኤቫን ወደ ውድብሪጅ ሊወስዳት ይወስናል። ነገር ግን ከዛ ለማምለጥ የምትሞክር ከሆነ ለሚደርስባት ነገር በሙሉ ምንም ኃላፊነቱን እንደማይወስድ ይነግራታል። ኤቫን በሀሳቡ በመስማማትም ጉዟቸውን ይጀምራሉ። በመጀመሪያም ወደ ብሉበርድ እንግዳ ማረፊያ ይደርሳሉ። እለቱም ስለመሸም እዚህ ሌሊቱን ለማሳለፍም ነበር ያሰቡት። ከዛ በተጨማሪ ምግብ የሚያስፈልጋቸው ነበረ። ራይሊም የዚህ ባለቤቶች ሽማግሌው ገበሬና ሚስቱ እንደሆኑ ይነግራታል። እዚህም ተልኮ በመጣበት ጊዜ ላይም እንደተመለከተው ከሆነ ቦታው ጥሩ የምግብ አቅርቦትም ነበረው። ኤቫ ምንም እንኳን ቦታው ጥያቄ የሚያስነሳባት ቢሆንም ነገር ግን ምንም አይነት ጥያቄን አልጠየቀችውም ነበር። ውስጥ በገባችበት ሰዓት ላይ በዛ ውስጥ የሚገኘውን አንድ የፎቶን ፍሬም ትመለከታለች። ፎቶም የራይሊና የአንዲት ሴት ነበረ። እዛ ላይ ያፈጠጠች መሆኑንም በተመለከተበት ሰዓት ላይ ሚስቱ እንደሆነች ይነግራታል። እናም ከሳምንታት በኋላም የሚወለደው ልጃቸውንም እየጠበቁም እንደነበረም ይናገራል። አይኑ ላይም እንባ እየመጣበትም በኩዊን ከተማ ውስጥ ቤተሰቦቿን ለመጎብኘት ሄዳ እንደነበር ይናገራል። ራይሊም ከተማው በጨረር መጠቃቱን በተገነዘበበት ሰዓት ላይ ነበረ ወደዛ ሊያመራ የቻለው። እዛም ሚስቱን ኬቲንና ቤተሰቦቿን በጠረጴዛው ዙሪያ ተቀምጦ አግኝቷቸዋል። ሊበሉት እየጠበሱት የነበረውም ስጋም እንደዛው ነበረ። ከዚያም ኬቲም ሕፃን እያለች ዥዋዥዌ የተጫወትበት በነበረው ዛፍ ስር ሁሉንም ሊቀብራቸው እንደቻለም ይናገራል። ከዚያም ራይሊ ከመሄዳቸው በፊት አንድ ነገር እንድታረግለት ይጠይቃታል። ይህም ከቻለች ኤቫ ልክ እንደ ኬቲ እንድትለብስና አብረውም የመጨረሻ ዳንስም እንዲደንሱ ነበረ። ኤቫም ልክ እንዳላት እንደ ኬቲን ትለብሳለች፣ ጫማዋን ትቀይራለች፣ ጌጣጌጡን ታረጋለች፣ እንዲሁም ሽቶውንም ትቀባለች። ከዚያም የኬቲንም ቀለበትም ታወጣለች። ቢሆንም የራሷን ቀለበት አድርጋ ስለነበረ የራሷን አውልቃ ይሄንን ማድረግ አልቻለችም። ስለዚህም እዛው ታስቀምጠዋለች። ከዚያም ትንሽ ከፈለገች በኋላ መቀስ አግኝታ ትራሷ ስር ትከተዋለች። ከዚያም እሱንም ትጠራዋለች። ራይሊም ከመጣ በኋላም አንድ ዳንስ ብቻ እንደሆነ ትነግረዋለች። ራይሊም ሄድፎኑን ካደረገ በኋላም ወደ እሷ ጋር ይቀርባል እና መደነስም ይጀምራሉ። እያዳመጠ የነበረውንም ዘፈንም እንድታዳምጥ የሚያረጋትና ኤቫም ስለ ራሷ ባለማሰብ ትጀምራለች። ራይሊም ሚስቱን ሊጠብቃት ባለመቻሉ ምክንያትም እሷን ይቅርታ መጠየቅ ይጀምራል። ከዚያም ዘቅ ብሎ እጇን ሲመለከትም የሚስቱን ቀለበት እንዳላደረገች ይገነዘባል። ከዚህ በፊትም እንድታረገው ነግሯት ነበረ። ቢሆንም ኤቫ ግን ያንን ልታረግ አልቻለችም። የራሷም ቀለበት ስላላትም ያንን ማድረግ እንደማትችል ትነግረዋለች። የፈለገውም ዳንስ ብቻ መሆኑን ተከትሎም አብረው እንደደነሱም ትነግረዋለች። ስለዚህም አሁን ወደ ባሏ እንዲወስዳት ትፈልጋለች። ራይልም ይቅርታ በመጠየቅ በድጋሚ እንድታደርገው ግን ይጠይቃታል። ቢሆንም እሷ ግን የራሷን እንደማታወልቅም ትነግረዋለች። ራይሊም በንዴት ቀለበቱን ይዞ ወደ እሷ ጋር መቅረብ ይጀምራል። ኤቫም ልክ እንዳልሆነ በተገነዘበችበት ሰዓት ላይ እሱን በመምታት ከዛ ታመልጣለች። ሌላ መኝታ ክፍልንም አግኝታም ወደዛ ገብታም ትቆልፍበታለች። ልክ በዛን ሰዓት ላይም ክፍል ውስጥ ትገኝ የነበረችውን የእሱን እርጉዝ ሚስት ኬቲን ትመለከታታለች። ራይሊም በሩን ማንኳኳቱን ይቀጥላል። ሳይሞቱ በህይወት የቀሩትም ሰዎችም ያላለቀ ተግባር እንዳላቸውም ይነግራታል። ስለዚህም ኬቲም ወደ ህይወት ድጋሚ ተመልሳ ለልጇ ጥሩ እናት ልትሆን እንደምትችልም አስቧል። ኤቫም በፍርሃት ውስጥ ሆናም ከዛ ክፍል በመስኮቱ ታመልጣለች። ከዚያም የራይሊንም መኪናም ትመለከተዋለች። ነገር ግን ቁልፉ ከሷ ጋር አልነበረም። ስለዚህም በድብቅ ወደ ቤት ውስጥ በድጋሚ በመግባት ቁልፉን ለማምጣት ታስባለች። ቢሆንም በደረጃ ወደ ታች እየወረደ የነበረው ራይሊ ግን ድንገት ስትገባ ይመለከታታል። ከዚያም እሷን መከተል በሚጀምርበት ሰዓት ላይም ኤቫም እሱን በማምለጥ ወደ ጋራዥ ውስጥ ትገባለች። ቢሆንም በቦታው ላይ ግን ታስረው የነበሩ ብዙ ያልሞቱ ሰዎች ነበሩ። ሰዎቹንም እንደተመለከተቻቸውን በጣም የሚያስፈሩ ነበሩ። ሰዎቹንም እሱ እንደያዛቸውና ወደ ትክክለኛው ማንነታቸው የሚመለሱበትን ጊዜም እየቆጠረም እንደሚገኝ ትገነዘባለች። ከዚህ ማምለጥ እድሏም እየጠበበ መምጣቱን በተገነዘበችበት ሰዓት ላይ ኤቫ ወደ ራይሊ ጋር በመቅረብ የራሷን ቀለበት ታወልቃለች። እናም ራሷ ኬቲ መሆኗን በመናገርም እሱን ለማሳመን መሞከር ትጀምራለች። እሱም ወደ እሷ ጋር ከቀረበ በኋላም ያክፋታል። ቢሆንም ራይሊ ግን ድንገት ትክክለኛው ሀሳቧ ምን እንደሆነ ይገለጽለታል። ስለዚህም እሷን ለማነቅም ይሞክራል። ቢሆንም ግን ኤቫ ቀድማ ትወገዋለች። ከዚያም የመኪናውንም ቁልፍ በመያዝም
መኪናው ውስጥም ትገባና መብራቱን ታበራዋለች። ልክ በዛን ሰዓት ላይም ፊት ለፊቷ ቆማ የነበረችውን ኬቲን ትመለከታታለች። ኬቲም እጇን በሆዷ ላይ ማሳረፋ ነበረ። ኢቫም መኪናውን ወደ ኋላ በመመለስ ጉዞዋን ትቀጥላለች። በቀጣይ ባሏ ከሷ ጋር ከመለያየቱ በፊት የነበረውን ጊዜ ማስታወስ ትጀምራለች። እሱን በማስቆምም ከሱ ጋር ለማውራት ነበር እየሞከረች የነበረችው። ቢሆንም ግን ሊሰማት አልቻለም። ከዚያም በመኪናው መስታወት በኩል የሚመጣው ፀሐይ አይኗን ይወጋትና ትነቃለች። መጥረቢያውን በእጇም ይዛም ከመኪናዋ ውስጥ ትወጣለች። ከኋላዋም የሆነ ድምፅ ሰምታም ትዞራለች። ይህም ዞምቢም ወደ እሷ ጋር መቅረቡንም ይቀጥላል። እየሮጠ መምጣቱንም ስትመለከትም ኤቫ ደንግጣ ትወድቃለች። መጥረቢያውም አብሮም ይወድቃል። ከዚያም ሮጣም በቅርቧ በሚገኘው ባስ ውስጥ መስኮቱን በመጠቀም ትገባለች። እሱም ደርሶባት የነበረ ቢሆንም ኤቫ ግን በባስ ውስጥ ገብታ የሆነ ብረትን ታገኘና እሱን ተጠቅማም ትመታዋለች። ይህም ወዲያውኑም ይገለዋል። ከዚያም ኤቫ ጉዟን ትቀጥልና ድንገት አንድ በውስጡ አልጋ የነበረ መኪናን ታገኛለች። ሌሊቱንም እዛ ለማረፍ በማሰብም ውስጥ ትገባለች። ድንገት ግን ሌሊት ላይ የሆኑ ድምጾችን መስማት ትጀምርና ትነቃለች። ወደ ውጭም ለማጣራት በወጣችበት ሰዓት ላይ አንድ ሽማግሌ ሰውዬ መሬቱን ሲቆፍር ነበር ያገኘችው። ይህንንም እያደረገ የነበረው የሞተችውን ሚስቱን ለመቅበር ሲል ነበረ። ሰውየውም የደከመውና ጉዳትም ሊያደርስ የማይፈልግ አይነት ሰው ይመስላል። ስለዚህም በስራው ላይ ታገዘዋለች። ሚስቱንም ወደ አፈር ውስጥ ካስገባም በኋላም ኤቫን ቀና ብሎ ይመለከታታል። አስተያየቱም የሆነ ነገር እንድታረግለት የፈለገም ይመስላል። ከዚያም በመጨረሻም እዛው በቆመበት እንድትገለውና እንድታሳርፈው ይነግራታል። እሷም ከባድ ስሜት ውስጥ ብትሆንም ነገር ግን የጠየቃትን ታደርጋለች። እሱም ከሚስቱ አጠገብም ይሞታል። በቀጣይ ኤቫ ሚች ቆይበት በነበረው ሪዞርት ትደርሳለች። እሱንም መፈለጓን በቀጠለችበት ሰዓት ላይ አንድ ተዘግቶ የነበረ በርና ሰዎችም እንዳይረብሹት የሚናገረውን ምልክትም አብራም ትመለከተዋለች። ከፍታም በገባችበት ሰዓት ላይ በመጨረሻ ባሏን ታገኘዋለች። ወደ መታጠቢያ ቤቱን ባመራችበት ሰዓት ላይ እዛም ደግሞ የሞተችዋን ሌላ ሴት ትመለከታለች። ከዚያም ያቺ ሴትም ቆንጆ እንደሆነችም ትነግረዋለች። በውስጧም እስካሁን ጊዜ ድረስ ይዘው የነበረውንም ጥያቄዎች በሙሉ እሱን መጠየቅ ትጀምራለች። ምክንያቱም እያማገጠባት ነበረ። ቢሆንም ግን ምንም አይነት ምላሽን አላገኘችም። ኤቫም ማልቀሷን በቀጠለችበት ሰዓት ላይ ከሩቁ የእሷን ስም የሚጠራ ድምጽ መስማት ትጀምራለች። ያሰበችው ምናልባት የሚመጣው ሰው ሚች ይሆናል ብላ ነበረ። ቢሆንም ግን ወደ ክፍሉ ክሌ ይገባል። ኤቫም እሱን በማየቷም ትደሰታለች። ምክንያቱም ከዚህ ሁላ ችግር በኋላ ከጎኗ አብሯት የሚሆናት ሰው አግኝታለች። ከዚያም ሚች እዚህ ከመምጣቱ በፊት እሷና እሱ ተጣልተው እንደነበረም ለሱ መናገር ትጀምራለች። እሷም ማርገዝ ባለመቻሏ ምክንያትም አይቪኤፍ የሚባለውን የሕክምና መንገድን ለመጠቀም ተነጋግረው ነበረ። ቢሆንም ሚች ግን በዚህ ሀሳብ ደስተኛ አልነበረም። ነገሮች ይባባሱና በመጨረሻ እሷም እሱ ላይ ታማግጥበታለች። እሱም በማውራትም ነገሮችን ማስተካከል እንደምትችልም ነበር እያሰበች የነበረችው። ቢሆንም ግን ሊሆን አልቻለም። አሁን ላይም ይህንን ሚስጥሯን በመናገርም ነገሮችን እንደምትጠግን አስባለች። ቢሆንም ግን ከዚህ በኋላ የሚስተካከል ነገር አይኖርም። ይሁን እንጂ ያጠፋችውን ነገር በመናዘዟ አሁን ጥሩ የረፍት ስሜት እየተሰማት ይገኛል። ክሌም በመቀጠል የራሱን ታሪክ መናገር ይጀምራል። ልጇና ሚስቱም እሱን ጠልተውት ከሱ ጋር ምንም አይነት ግንኙነት እንዲኖራቸው አልፈለጉም ነበር። እዚህም ሊመጣ የቻለውም ምናልባት በድጋሚ ተያዩ ከሆነ በሚል ነበረ። ቢሆንም እነሱ ግን የሚጨነቁለት አይነት ሰዎች አልነበሩም። ከዚያም በሪዞርቱ መዋኛ ገንዳ ውስጥ መዋኘት ይጀምራሉ። ከዚያም ድንገት ኤቫም ያልሞተውን ሰው ትመለከተውና ሊያጠቃቸው በመጣበት ሰዓት ላይ ደጋግማ ወቅታ ትገለዋለች። በቀጣዩ ቀን ጧት ላይ ኤቫ ስትነቃም ተነስታ በሚች ክፍል ውስጥ የራሷን ቀለበት ታስቀምጥለታለች። ከዚያም አካሉንም ይዛም ከዛ ለመሄድም ትወስናለች። ክሌ ግን የማቅለሽለሽ ስሜት ይሰማውና እዛው አካሉ ላይ ወደ ላይ ይለዋል። ከዚያም ክሌና ኤቫ ወደ ቡድናቸው መጓዝ ይጀምራሉ። ቢሆንም ድንገት መሃል መንገድ ላይ ግን ኬቲን ቆማ ይመለከቷታል። ኤቫም ወዲያውኑ ከመኪናው ትወጣለች። ክሌ ግን ወደ እሷ ጋር እንዳትቀርብ ይነግራታል። ኬቲም ሁኔታዋን ለእነሱ ለማሳየት ስትል ትዞራለች። ልብሷን በደም ተጨማልቆ ነበር። ያ ሆዷም አሁንም በቦታው ላይ አይገኝም። ኤቫም ይህንን በተመለከተችበት ሰዓት ላይ ኬቲ ልጇን እንደወለደች ትገነዘባለች። ከዚያም ከሩቁ የሆነ የህፃን ልጅ ድምፅን ሰማና ወደዛም እየሮጠች ማምራት ትጀምራለች። በመጨረሻም ያንን ልጅ ኤቫ ታገኘዋለች። አንስታም በያዘችው ሰዓት ላይም ማልቀስም ያቆማል። ልጁም ፈገግታው የሚያምርም ነበረ። ፊልሙም ልክ እዚህ ጋር ያበቃል። ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።